እኔ እንዲመጣ የገፋችኝና ወደዚህ ቦታ እንዲመጣ ያረጋችኝ የአዲስ አበባዋ ልጅ ቀረች። ቀይ ሴት ናት፣ ኢትዮጵያዊ ከለር ያላት። ገና ወደ መስቀለ ጊዜ ከመምጣቴ በፊት ነይ ትለኛለች። ለምነሽኝ እኮ ነው የገባሽው ብላሻለች። ለምነሻት እኮ ነው የመጣሽው። ታምሜ ነበረ። ታምሜ እቤት እረፍት ተሰጥቶኝ ተኝቼ ቂም ይዤ ስለነበረ ከሳሽ ቆሞብኝ ነበር። ስደውል በጣም አሞኛል ብዬ ለመንገር መጨረሻ ላይ ነው ስልክ መልስ የተሰጠኝ ማለት ነው። እና ቀጥታ እሳቸውን ነበረ ያገናኙኝ ማለት ነው፣ እናታችንን። እና ገሰጹኝ። እኔ በዛ ቦታ በጣም ተጠቅሜያለሁ፣ በጣም ድኛለሁ። በጣም ብዙ ነገር ነው የተነሳልኝ። እናታችንም ቆመው ብዙ መንፈስ አሰናብተውልኛል። አምላክ ባደላቸው ለአገልግሎት በሰጣቸው ጸጋ እኔ ተጠቅሜያለሁ። እናንተ ባትጠቀሙ እንኳን ቢያንስ ዝም ብትሉ መልካም ነው። ያደለው ይጠቀማል፣ ያደለው ያችን ቦታ ይረግጣል፣ ይሳለማል፣ ደጅ ይጸናታል። እና እኔ ብዙ ስለ እናታችን ውስጥ ያለውን ነገር ነው የሚነግረኝ፣ ስለሳቸው ጸጋ። እኔ ለኔ በእውነት ከአይምሮ በላይ እጹብ ድንቅ ጸጋ ነው የተሰጣቸው። ከአይምሮ በላይ የሆኑ ነገሮችን፣ ከአይምሮ በላይ የሆኑ መልእክቶችን ነው የምሰማው። ስለኛ መከራ መቀበሉን፣ ስለኛ መሰቀሉን በመስቀል ጊዜ ላይ ገለጸልኝ፣ አየሁኝ። እኔ በጣም ብዙ ጉድጓዶች ተደፍነውልኛል። ብዙ ጊዜ ነው ሙቼ የተነሳሁት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የቅዱሳን አምላክ ልዑል እግዚአብሔር ስሙ ለዘላለም የከበረና የተመሰገነ ይሁን። ወላዲተ አምላክ እግዝእትነ ማርያም ኪዳነ ምሕረት ክብር ምስጋና ለእርሷ ይሁን። ሁሉም ቅዱሳን እንደየማዕረጋቸው ክብር ለነሱ ይሁን። እኔ ስሜ ስምረተ ስላሴ ወይም ዓለም እባላለሁ። የዓለም ስሜ። ተወልጄ ያደግኩት ወሎ ክፍለ ሀገር ነው። አማራ ሳይንት ዋሮ የምትባል ሀገር ላይ ነው የተወለድኩት። እድገቴ ያው ቤተሰቦቼ ገበሬ በግብርና የሚተዳደሩ ናቸው። አስተዳደጌ በእንጀራ እናትም በእንጀራ አባትም ነው ያደግኩት። እናቴ ከአባቴ የተለያየችው አንድ ወንድም አለኝ በ2 ዓመት የምበልጠው እና እሱን አርግዛ ነው የተለያየችው። በ2 ዓመቴ ነው ከእናትና ከአባቴ አንድ ነው ያሳደጉኝ። ለ2 ዓመት ያህል ነው። ከዛ በኋላ በእንጀራ እናትና በእንጀራ አባት ነው ማለት ነው ያደግኩት። አባቴ ጋር ሲሄድ አባቴ ናፍቆኝ አባቴ ጋር ሲሄድ እንጀራ እናት አለች ከቤት። እናቴም ጋር ሲሄድ እንጀራ አባት አለ። የነበረው ፈተናም ከባድ ነበር። እናትና አባቴ ሀብታም ናቸው። የገንዘብ ችግር የእህል ችግር የለባቸውም። እንደውም በአሁኑ ተለመደ። በበፊት ጊዜ ገበያ ወጥቶ እህል የሚገዛ ድሃ ነው ነበር የሚባለው። በጣም ድሃ ነበር እና እኛ ቤተሰብ ውስጥ እንደዚህ አይነት ነገር የለም ነበር። ግን አስተዳደጌ ግን ከባድ ነበረ። እንጀራ እናትና እንጀራ አባት ስለሆነ ደስተኛ ሆኜ አልነበረም ያደግኩት። ያ ሁሉም አልፏል፣ እግዚአብሔር ይመስገን።
ከ13 ወደ 14 ዓመት አካባቢ ላይ ከክፍለ ሀገር ወደ አዲስ አበባ መጣሁኝ ማለት ነው። አመጣጤም ያው ደስተኛ ስላልነበርኩኝ እንጀራ እናት ጋር እንጀራ አባት ጋር ስለነበር አዲስ አበባ ነበረች እህቴ። አባቴ ከሌላ የሚወልዳቸው ብዙ ልጆች አሉት እና እሷ ይዛኝ መጣች። ከእሷ ጋር መኖር ጀመርኩ እዚህ ማለት ነው። በእንደዛ እያለ ትምህርቴን የማታ እስከ 8 ድረስ በራሴ ተማርኩኝ ማለት ነው። እንደዛ እያልኩኝ ልብስ ስፌት ስልጠና ገባሁኝ። ቴክኒክና ሙያ በሱ ሰልጥኜ በሱ መስራት ጀመርኩኝ። አልጋ ልብስና መጋረጃ ነበረ ስራዬ። እሱን ተቀጥሬ እየሰራሁ ነበረ ማለት ነው። በመሃል አረብ ሀገር ሄድኩኝ። እዛም ሄጄ ከባድ ፈተና ነበረው። እዛም ሄጄ ይከብድ ነበረ፣ ግን በመድኃኔዓለም ኃይል አለፍኩኝ። ያንንም መጨረስ አልቻልኩም ማለት እዛ መቆየት የሚገባኝን ሰዓት ጊዜ ያህል አልቆየሁም። መጣሁኝ። አዲስ አበባ መምጣት ፈለኩኝ። አዲስ አበባ መጣሁኝ። ከዛ እዚህ ወደ ስራ መመለስ በቃኝ እያልኩኝ ወደ ስራ ለመግባት ፈለኩኝና የራሴን ስራ መስራት ጀመርኩኝ ማለት ነው። የራሴን ስራ መስራት ሲጀምር መጀመሪያ ላይ ለ1 አመት ያህል በጣም ጥሩ ነው የነበረው ነገር ማለት ነው። በኋላ ላይ እየቆየ በቃ የሚከብድ ነገር ነበር። በጣም በሬ ላይ ብዙ ነገር ነበር የማገኘው ተጥሎ፣ ድንጋይ ሳይቀር አፈር ሳይቀር ብዙ ነገር ተጥሎ አገኝ ነበር በር ላይ እና ስራውን እየጠላሁት መምጣት ጀመርኩኝ ማለት ነው። ስራውን እየጠላሁት መምጣት ጀመርኩኝ። ከዛ አንድ ጊዜ ሸጎሌ አርሴማ ቅድስት ኪዳነ ምሕረት ገዳም ሄድኩኝ ማለት ነው። እዛ ሂጄ በጣም እንትን አለኝ፣ ተፈታተነኝ በጣም ማለት ነው። የሆነ ራሴን ለመቆጣጠር እስከሚከብደኝ ድረስ ደረስኩኝ ማለት ነው። ከዛ በኋላ እዛ እንደዛ ሲሆን የሚያዩኝ ሰዎች ነበሩ። እንዴት ነው አንድ እዛ አዲስ አበባ የምትኖር አንድ እህት አለች። እንደገና ደግሞ ከአስመራ እየመጡ 2 እናትና ልጅ ነበሩ እና ያውኝ ነበር እዛ ማለት ነው። እዛ ስጠመቅ በተደጋጋሚ ያውኝ ነበርና ከዛ እኛ ከአስመራ የመጡት እናታችን ንግስት እህተ ማርያም ዘኢትዮጵያን አቢሲኒያ ያቋቸው ነበርና የሆነ ቦታ ልውሰድሽ አሉኝ ማለት ነው። እዛ ነው እንግዲህ የተገናኘ ነው የተዋወቀ ነው። ሸጎሌ አርሴማ ሲሉኝ እሺ አልኳቸው። ግን የት ነው የምትወስዱኝ? ለምንድን ነው ምናምን ስላቸው አይ ወላዲተ አምላክ የምታናግራት እናት አሉ ከእንግሊዝ ሀገር የመጡ አሉኝ ማለት ነው። ከዛ እንደዛ አሉኝ። እኒያ ከአስመራ የመጡትን ሴትዮ የምታውቃቸው እዚህ ያለች እንትናት መቅደስ ነው ቅድስት የምትባል ስሟ በደንብ እንትን አላልኩትም እና እሷ ናት ከነሱ ጋር ራሱ ያስተዋወቀችኝና እዛ ካልሄድን አለችኝ ማለት ነው። ከዛ በፊት ግን እኔ ምን ነበረ ወደዚህ ገዳም ከመምጣቴ በፊት ፈተናው በጣም ሲበዛብኝ አምላኬን ማለት ሲጨንቀኝ ዝም ብዬ ድንገት ተነስቼ ጸሎት አደርጋለሁ። የሆነ ተንበርክኬ አልቅሼም ብዬ በቃ ፈጣሪ ሆይ እላለሁ። በቃ በጣም እንትን እላለሁና ምንድነው እያልኩ እለምናለሁና ሰይልኝ ምለው ነበር። ሰይልኝ ማለት ቤተሰብ ደህና የሚባል ቤተሰብ አለኝ፣ ግን ካጠገቤ የሉም፣ ማንም የለም ነበርና ሰይልኝ ብቻዬን ነኝ እለው ነበር አምላኬን። ወላዲተ አምላክንም በቃ ጠይቃት ነበር እና ምንድን ነበር የምጠይቃት ልመናዬ? አምላኬን ወላዲተ አምላክን የምጠይቅ የነበረው
አምላክ ሆይ ጓደኛ የምላቸው ጎረቤት መልካም እንደ እናት የማያቸው ጎረቤቶች ቤተሰብ የምላቸው የቅርብ ሰዎች በጣም እኔ ላይ ጥቃት ሲያደርሱ አያለሁኝ። ማለት በጣም የሚከብድ ማለት ነው። የማያረጉት ነገር የለም። የመተት መዓት ነበር የሚላክብኝና በቃ በዛ መንገድ እንደሆነብኝ ሳይ የምቀርባቸው ሁሉ በቃ እየተቀየሩብኝ እንደ እህት ያየኋቸው ተቀይረው ሌላ ሆነው አገኛቸዋለሁ። እና አምላኬም ደግሞ በህልሜ ያሳየኝ ነበር እነዛን ሰዎች በቃ የሆነ ነገር ሲወረወሩብኝ የሆነ ነገር እንትን ሲሉ አይ ነበረ። ከዛ እኔ ግን ያንንም እያየሁኝ እቀርባቸው ነበር። ማለት ሰው ስለሌለኝ ሰው እፈልግ ነበረ። በዛን ሰዓት ልጅነትም ስላለኝ በቃ የሆነ ሰው ከአጠገቤ እፈልግ ነበርና በዛን ሰዓት በጣም ይከብድ ነበር። ግን አምላኬን ደግሞ አወራው ነበር። ወላዲተ አምላክን አወራት ነበር በጣም ማለት ነው። እና ከአምላኬ ጋር እንትን ሰው የለኝም አባቴ እና ያንተ የሆነ ሰው አገናኘኝ ነበር። በጣም እፈልግ ነበር። ንስሐ አባቶችን አባት መቅረብ እፈልጋለሁ። እነሱ ደግሞ መቅረብ እፈልግና ንስሐን ከተናገርኩ በኋላ እንዲመክሩኝ እኔ እፈልግ ነበር። እነሱ ግን ጥለውኝ ነበር የሚሄዱት። ማለት ምክር እፈልግ ነበር ከአባት። በዛን ሰዓት የሚመክረኝ የሚገስጸኝ የሚያስተምረኝ ሰው እፈልግ ነበር በጣም። ግን እነሱ የሉም። ማለት ልጅነቴን አይተው በዛን ሰዓት እንዲመክሩኝ ፈልጌ ነበር። እነሱ የሉም። የሚያስተምረኝ የሚገስጸኝ ላጠፋሁት ጥፋት እንዲህ አይደረግም ብሎ የሚመክረኝ ሰው መንገዱን የሚያሳየኝ ሰው ስፈልግ አላገኘሁም ነበርና አልቅሼ ጠየቅኩት። አባት ሆይ አምላኬ ሆይ ስጠኝ ያንተ የሆነን ሰው የሚመክረኝ የሚገስጸኝ የሚያስተምረኝ ያንተ መንገድ የሚያስዘኝን ሰው ስጠኝ ብዬ እጠይቀው ነበር። እና ሰው የለኝም በምለው ሰዓት በህልሜ አዎ ሰው የለሽም የሚል መልስ ሰምቼ ነበር በጆሮዬ። የሆነ ሾክ የሚል ነገር አዎ ሰው የለም የሚል ነገር ነበር የሰማሁት። ከዛ እንደዛ ስል ነበረና በኋላ ላይ እኒህን እናት ካገኘው በኋላ ግን ወደዛ ሲኬድ ረጅም ነጠላ ነጭ ሻሽ ተለብሶ ነው የሚኬደው። ፀጉር ተገልጦ አይኬድም። ያ የቦታው ህግ ነውና እንደዛ ተብሏል አሉኝ ማለት ነው። ከዛ ደግሞ ሌላ ደግሞ የምናገሩኝ ስኒ ጀበና ቤታችሁ መኖር የለበትም። ወደ መስቀለ ክርስቶስ የሚመጣ ሰው ስኒና ጀበናውን ሰብሮ ነው የሚመጣው መግባት የሚችለው። አለዛ እዛ ግቢ መግባት አይቻልም ተብሏል። እኔ ገብቼ አይቼን የመጣሁት ህጉን አሉኝ ማለት ነው እነዛ ሰዎች ሲሉኝ። እኔ ደግሞ እዛ ገዳም ሄጄ ከመጣሁ በኋላ ስኒና ጀበና እቤት ቢኖርም አልጠጣበትም ነበር። እቤቴ አለ ግን አልጠጣም። የማልጠጣበትም ምክንያት በፊት አረብ ሀገር ሄጄ ነበር ብያችኋለሁ። እና ምን ሆንኩኝ እዛ በነበርኩ ሰዓት በጣም ቢዚ ሆንኩኝ አንድ ቀን እና ሚስካፌ ነበር ጧት የምንጠጣውና ያንን ሚስካፌ ሳልጠጣ ቁርሴን ብቻ በልቼ ዋልኩኝ ማለት ነው። ከዛ ራሴን ቀኑን ሙሉ አመመኝ። ምንድነው ራሴን አመመኝ እላለሁ። ከሰዓት ደግሞ ወተት እንጠጣለን ነው ወተት ጠጥቼ ምንም አልተሻለኝም። ምንድነው እያልኩኝ ሙሉ ሌሊት ራሴ ተወጥሮ ታመም ያደርኩ ማለት ነው። ከዛ ጧት ተነስቼ ሚስካፌ አፍልቼ ጠጣሁኝ ማለት ነው። ልክ ሚስካፌውን ስጠጣ ግፍፍ ብሎ ሄደ። ከዛ በኋላ አሃ አልኩኝና ለካ የቡና ታሪክ ነው እንዲያልኩኝና እኔ ደግሞ እናት አባቴ በቡና ብዙ የተጎዱት ጉዳት ስላለ ያንን ስለማቅ በቤተሰቤ ውስጥ ገባኝ ማለት ነው የሱ ነገር እንደሆነና የዛኑ ቀን ነው እዛው
እዛ እያለሁ ነው ያቆምኩት ቡና ማለት ነው። እና ከዛም ከመጣሁ በኋላ ገዳሙ ሁኜ በቡና ገባው ምናምን ያለ ሲጮህ መናፍስት እሰማለሁኝና በቃ ቆርጫለሁኝ። ግን እቃው ግን ቤቴ አለ እና አልሰበርኩትም ነበርና ልክ ይሄን ስሰማ ይህስ እውነተኛ የእግዚአብሔር ቦታ ነው ማለት ነው አልኩኝ ማለት ነው። ልክ ቡና እቃ ይጣላል ይሰበራል የሚለውን ቃል ስሰማ ደስ አለኝ። ይሄ እውነት የእግዚአብሔር ቤት ነው ማለት ነው አልኩኝና አውጥቼ ሰበርኩት ማለት ነው። ስኒነሽ ጀበናነሽ በቃ አሰባበሬ ራሱ ይለያል። ክስ አድርጌ ነበር የሰበርኩት ማለት ነው። ከዛ ያን በማግስቱ ጸሎት አድርጋችሁ ነው ወደዛ የምትሄዱት ተብለናል። ቀጠሮ ያዝን በማግስቱ ያን ከተነጋገርን በኋላና ቀጠሮዬን ይዤ ረጅም ነጠላ ሻሽ ነጣ ያለ ሻሽ አስሬ ተገናኘን ማለት ነው። ሸጎሌ አርሴማ ማን ነው ዊንጌት የምመጣው ከእንትን ነበረ በአዲሱ ገበያ ነበረና ዊንጌት ተቀጣጠርን። ይዘውኝ መጡ ማለት ነው። ስንት ሆነን መጣን? እኔ ይቺ አዲስ አበባዋ ልጅና እናትና ልጅ ከአስመራ የመጡት ሆነን 4 ሆነን ሄድን። ስንሄድ አባን ነበር ያገኘናቸው መስቀል የሚሰሩት በር ላይ እየጠበቁን እሳቸውን ነበር ያገኘሁትና ሕጉን ሲናገሩ እኔ መጥቼ ነበረ ብለው እኛ ከአስመራ የመጡት እናት ተናገሩ ማለት ነው። ከዛ እኔን ስለኔም ጠየቁኝ፣ ነገርኳቸው ያደረኩትን። ከዛ ግቢ ያሉኝ ተፈቀደልኝ ማለት ነው። እኔ እንዲመጣ የገፋችኝና ወደዚህ ቦታ እንዲመጣ ያረገችኝ የአዲስ አበባዋ ልጅ ቀረች። ምክንያቱም ስኒዋን አልጣለችም ነበር፣ መጣልም አልፈለገችም ነበር። ምክንያቱም ባህር ሀሳብ ቡና የሚጠጡ ባለቤቷ ቤተሰብ ስለነበረ መጣል አልችልም ማለች። ከዛ እሷ ተመለሰች፣ እኛ ገባን ማለት ነው። ገብተን አገልግሎት ሐሙስ ቀን ነበረ። አገልግሎት አልተጀመረም ነበር። ቁጭ አልን ጠበቅን። ከዛ አገልግሎት ተጀመረ። አገልግሎት ተጀምሮ መደዳውን እየሄዱ ነበርና ልክ እኔ ጋር ደረሱ ማለት ነው። ሰላም አሉኝ። እንዴት ነሽ አሉኝ። ከዛ ሰላም አልኩኝና ከዛ በኋላ ምን ልታዘዝ የሚለውን ልክ እንደዛ ሲሉኝ ብዙ መናገር ልነግራቸው የምፈልገው ብዙ ነገር ይዣለሁኝ መናገር ፈልጊያለሁና አፌን እንዳልናገር አፌ ተያዘ። በቃ ምንም መናገር አልቻልኩም። ጥርሴን ነክሼ ብቻ ቁጭ አልኩኝ ማለት ነው፣ ምንም ሳላወራ። ከዛ በኋላ አዩኝና ረጅም ደቂቃ አዩኝና 7 የጸሎት ውሃ ታዘዘልኝ። ከዛ ያንን ልክ እንደጠጣሁት በቃ የተለየ ነገር ነው፣ አፈር የሚመስል ነገር እየተጠቀለለ ያንን የምናስወጣበት የምንተፋበት ቦታ አለና እዛ ውስጥ ገብቼ ወጣልኝ ማለት ነው። የዛን ቀን ፈውሱ የዛን ቀን ተጀመረልኝ። ገኔ ደጇን የረገጥኩ ቀን ሳይገባኝ ያን ቦታ ረገጥኩኝ። ሳይገባኝ ምህረቱና ቸርነቱ በስቶልኝ እዛ ቦታ ላይ እስካሁን አለሁኝ። እግዚአብሔር ይመስገን እየዳንኩበት ነው ያለሁት። እና ያመጣጤ ሂደት ቀይ ሴት ናት፣ ኢትዮጵያዊ ከለር ያላት። ገና ወደ መስቀለ ጊዜ ከመምጣቴ በፊት እዛው ሁኜ ነይ ትለኛለች። ነይ እኔን ተከተይኝ ትለኛለች ማለት ነው። ከዛ እንደዚህ ብዬ ሳያት መንገዷ ቀጭን ናት። ቀጭን ሆና ግን አቀበት አለው።
ያንን አቀበቱ በጣም ቀጥ ያለ አይደለም፣ ግን አቀበት መንገድ ነው። ከኋላ እየተከተልኳት እሄዳለሁ። ከዛ ልክ መስቀለ ጊዜ ስረግጥና ያን ቦታ ሳይ እሳቸውን ሳይ ትዝ አለኝ የጠየኩት ጥያቄ፣ ያቺ ሴት የሰጠችኝ እኔን ተከተይኝ የሚለው ነገር ምንም አላመነታሁም። እስካሁን ደቂቃ ከዛን ሰዓት ጀምሮ እስካሁን ደቂቃ ድረስ ሙሉ ነኝ፣ ወደፊትም ሙሉ ነኝ። ምክንያቱም ጠይቄያለሁኝ አምላኬን ገና ስለዚህ ማህበር ከማወቄ በፊት ነው የጠየኩት ፈጣሪ ያንተ የሆነውን ሰው አገናኘኝ። ስራ ራሱ በጣም ፈተና ሲበዛብኝ የግሌን ስራ መስራት አስጠላኝ እና በቃ ያንተ ከሆኑት ጋር እስኪ ስራ ለስራ ያንተ የሆኑትን አገናኘኝ እያልኩ ጠይቅ ነበር። ለምኜው የማህበሩ ስራ ላይ ሰርቻለሁኝ ወደ አንድ 5 አመት ምናምን አካባቢ ድረስ ሰርቻለሁ። ያን ያህል ጊዜ እንዲቆይ ያደረገኝ ፈጣሪ ነው። ጠይቄያለሁኝ ወላዲተ አምላክን ጠይቄያት ነው ያገኘሁት። እና እንደውም አንድ ጊዜ ጥፋት አጠፋሁና ያው ስናጠፋ ከሳሽም እንዳይቆምብን ይገስጹናል እናታችን ንግስተ ማርያም ዘኢትዮጵያ። በሚገስጹን ሰዓት ለምነሽኝ እኮ ነው የገባሽው ብላሻለች፣ ለምነሻት እኮ ነው የመጣሽው ብለው ተናገሩኝ ማለት ነው። በትክክል ውስጥ ያለውን ነበር የነገሩኝ። ለምኛት ነው የገባሁት፣ ያንቺ የሆኑት ጋር አገናኘኝ ብዬ ጠይቄያታለሁ ወላዲተ አምላክ እና ከገባሁም በኋላ መስቀለ ጊዜ በእውነት ከአይምሮ በላይ የሆኑ ነገሮችን ነበር ማየው። ማለት እኔ ዓለም ላይ የማውቃቸው ሰዎች ከባድ ሰው አጋጥሞኝ ስለነበረ ማህበሩ ላይ የማያቸው ሰዎች ደግሞ በእውነት ሙሉ እምነት እንዲኖረኝ አድርገውኛል። እንዲህም አይነት ሰው አለ እንዴ? እንዲህም አይነት ወንዶች አሉ፣ እንዲህም አይነቶች እናቶች አሉ ማለት ነው። ለምን እንደ እናት የምቀርባቸው አውሬ ሆነውብኝ ስላየሁኝ እዚህ ጋር ስመጣ ደግሞ ፍጹም የተለየ ነው የሆነብኝ ማለት ነው። እና ለካ እንዲህም አይነት ሰው አለ፣ ለካ ብዙ አይነት ሰው ነው ያለህ አምላኬ ብዬ አምላኬን አመሰግናለሁኝ። ማህበሩ ላይ ያሉትን የሚገርሙ ወንድሞች የሚገርሙ እህቶች አሉ፣ እናቶች፣ አባቶች። ፍጹም መተሳሰብ ያለበት ማህበር ቢኖር የቅድስት ድንግል ማርያም እና የመድኃኔዓለም ማህበር ዘኢትዮጵያ ነው። ፍጹም መተሳሰብ መዋደድ ያለበት እኔ መሰክራለሁ። ከልብ ነው ማለት ከልብ መተሳሰብ አለ። አንዱ ብቻውን እኔ ብቻ ይሁንልኝ ይደረግልኝ የሚል አይደለም፣ ይተሳሰባል። ያ ነገሩን ሳይ በጣም ይገርመኛል። እኔ ራሴ እየተማርኩበት ያለሁት እኔ በፊት ቂመኛ ነበርኩኝ። ማለት ከ13 አመት ምናምን በኋላ እዚህ ማህበር እስከምመጣበት ጊዜ ድረስ ቂም ይዝ ነበረ በሰዎች ላይ እንዳርጎኝ የሚል የማስታወስ እንትን ነበረኝ። ቂም እንዳልይዝ ያደረጉኝ እናታችን ናቸው ንግስት ነገስታት። እንዴት ነው ያደረጉኝ? ምክራቸው በጣም ነው የሚመክሩ። ያን ስለምን አምላኬን ስጠይቅ የነበረው ምክር ከእናታችን አገኘሁኝ። ምንድነው ፍጹም መሆን ባትችሉ መልካም መሆን ትችላላችሁ ይላሉ። ቂምን ከውስጤ አጥቤ እንዳወጣ የረዱኝ እሳቸው ናቸው። ወላዲተ አምላክ ከውስጤ አጥባ ወጥታልኛለች።
ለጊዜው ብጣላ እንኳን ቂም ይዤ ግን አልቀጥልም። እጥብ አድርጋ ነው ያወጣችልኝ። አንድ ጊዜ የማረሳው ጥፋት እናጠፋለን። ማህበሩ ላይ ያሉ ልጆች እንደዚህ አንዳንዴ ጥፋት ያጋጥመናልና ስናጠፋ ይገስጹናል። በሚገስጹኝ ሰዓት ያው ከሳሽ እንዳይቆምብን፣ አውሬው እንዳይቆምብን ለራሳችን ይጠቅመናልና ታምሜ ነበረ። ታምሜ እቤት እረፍት ተሰጥቶኝ ተኝቼ ቂም ይዤ ስለነበረ ከሳሽ ቆሞብኝ ነበር እና ስደውል በጣም አሞኛል ብዬ ለመንገር መጨረሻ ላይ ነው ስልክ መልስ የተሰጠኝ ማለት ነው። እና ቀጥታ እሳቸውን ነበረ ያገናኙኝ ማለት ነው እናታችንን። እና ገሰጹኝ። አንቺ ቂመኛ በውስጥሽ ቋጥረሽ ይዘሽ ብለው ሲናገሩኝ ደነገጥኩኝ ማለት ነው። ከዛ ደንግጫለሁ፣ በጣም ደንግጫለሁ። በቃ ተግሳጻቸው ያስደነግጣል፣ ያስደነብራል። እና በዛን ሰዓት እኔ እየዳንኩ ነበረ። ትንሽ ቆየሁና ልክ ከተዘጋ በኋላ ስልኩ ትንሽ ቆይቼ ለካ ቂመኛ ነኝ ማለት ነው፣ ለካ እንዲህ ነኝ ማለት ነው። እያንዳንዱ ያለብኝን ነገር ነው የነገሩኝ። እና ያንን ድክመቴን ያን የተነገረኝን ነገር ማሰላሰል ጀመርኩ። አሞኝ እኮ ተኝቼ ነው፣ ህመሜ ሁሉን ረሳሁት ማለት ነው። ልክ እሳቸው ሲገስጹኝ ህመሜን ረስቼ እሳቸው የተናገሩኝ እሳቸው ያሉኝን ነገር ማሰላሰል ጀመርኩ። ለምን የነገሩኝ ነገር እኔ ጋር ነበረ ድክመቴ። ከዛ ይህን ሁሉ አልኳት ወላዲተ አምላክ፣ ይህን ሁሉ የነገርሽኝ ድክመት በባሪያሽ ላይ አድረሽ አልፈልገውም፣ አውጭልኝ አልኳት። አውጭልኝ አልኩና ቅዱስ ገብርኤል በመስቀል ባርከው ወላዲተ አምላክ እፍ በይበት የምንለው ብለን የምናስባርከው ውሃ አለ፣ የጸሎት ውሃ። ጸሎት አድርገን ያንን እናስባርካለን። ሌሊት ጸሎት አድርገን አስባርከን እና ያንን ጸሎት ውሃ ጠጣሁት ማለት ነው። ከዛ አንድ ማስታጠቢያ ሙሉ ጥቁር ቡና የሚመስል ነገር ውሃ ነው ሲታይ፣ ግን ጥቁር ነው። በቃ ቡና፣ የቡና ከለር ነው። ያ እጥብ ብሎ ከውስጥ ይወጣ። ለዘመናት ተጋግሮ የኖረው ቂም ማለት ነው። ያንን ሁሉ አጥባ አወጣችልኝ። ከዛ በኋላ ቂም የሚባል ነገር አልይዝም። ይህንን በእናታችን ተግሳጽ ያገኘሁት ፈውስ ነው። ያንን ከውስጥ አጥባ አወጣችልኝ። ከዛ ወዲህ ተግሳጻቸውን ብፈራውም እንኳን ተግሳጻቸውን ግን እፈልገዋለሁ። ለምን? እየዳንኩበት ነው። መዳን እፈልጋለሁ። ዳንኩበት። እኔ ንግስት ነገስታት ተማረም ዘኢትዮጵያ አብሲናን ጸጋቸውን ተጠቅሜበታለሁ። እናንተስ? እኔ በእናታችን ጸጋ ተጠቅሜያለሁ። በጣም እንናበባለን። እኔ ውስጥ ያለውን እሳቸው ይነግሩኛል። እኔ ብቻ ጋር ያለውን ብቻ አይደለም፣ ቤተሰቤ ምን አይነት መመለካከት እንዳለው አውቃለሁ በእሳቸው ጸጋ። እግዚአብሔር ይመስገን። እኔ በእሳቸው በጣም ተጠቅሜያለሁ። እናንተስ? ሳይገባኝ በዚህ ዘመን በጠፋንበት ዘመን እንዲህ አይነት ሰው ስላገኘው እንዲህ አይነት ታላቅ ሰው እውነትም እህተ ማርያም ከአምላክ የተሰጣቸው ስም ታላቅ ስም ነው። እኔ በእሳቸው በጣም ሙሉ ነኝ፣ ከሙሉም በላይ በእሳቸው ጸጋ በጣም ሙሉ። ጽላተ ሙሴ መስቀለ ጊዜ አለች ወይ? በትክክል አለች። ብርሃነ መስቀሉ አለ። በጣም
ብዙ ነገር አይቻለሁ እዛ ቦታ ላይ። አንድ ጊዜ ምን አየሁኝ? አዳር እዛው እያንዳንዱ መስቀለ ጊዜ ለሚሆነው ነገር እዛው ሁኜ ነው የማየውና ምን አየሁኝ? መጋረጃ የተሰቀለበት ፊት ለፊቱ የወርቅ መጋረጃ ነው ተጋርዶ የማየው ማለት ነው። የወርቅ መጋረጃ ነው የማየው እኔ እዛ ቦታ ላይ። አንድ ጊዜ ደግሞ ቅርብ ጊዜ ነው በሩ እንደዚህ ያ መጋረጃው እንደዚህ ተከፍቶ ውስጡ ትልቅ ብርሃን፣ በጣም ትልቅ ብርሃን ነው የማየው። ታላቅ ብርሃን፣ ለመግለጽ የሚከብድ ብርሃን ነበር የማየው። ያ ቦታ በጣም ታላቅ ቦታ ነው። ሳይገባን ነው እዛ ቦታ ላይ በወላዲተ አምላክ ጥሪ፣ በአምላክ ጥሪ ነው ያን ቦታ የረገጥኩት። ሳይገባኝ ፈቀደልኝ አምላክ እና በፊት ማለት መጽሐፍ ቅዱስ ላይ ተጽፈው መጽሐፉ ቅዱስ እንዲህ ይላል እያሉ ሲያስተምሩ አባቶች እንደዚህ እሰማለሁ ማለት ነው። እና ሰማ እውነት ነው ላለሁኝ እውነት ነው ማለት የሆነ ውስጤ ሙሉ አይሆንም። እውነት ነው ይሄ ነገር እውነት መጽሐፍ ቅዱስ ላይ ያለ የሆነ ሰው እኮ ነው የሚጽፈው አይደል እንዴ ቀላቅለው በርዘውስ ቢጽፉት ብዬ ውስጤ የሆነ ጥያቄ የሚሆንብኝ ነገር ነበር። በምንድን ነው የሚታመነው እል ነበር ማለት ነው። እና ከሰማየ ሰማያት ወርዶ ከቅድስት ድንግል ማርያም ተወልዶ እስከ መስቀል ድረስ ስለኛ መከራን ተቀበለ የሚለው ነገር ለኔ ከአይምሮ በላይ ነው የሚሆንብኝ። ሁሌ ጥያቄ ይሆንብኛል። የአምላክ በዚች ምድር ላይ መመላለስ ስለኛ ስላጣን ተከበረው ዙፋኑን ጥሎ ስለሰው ልጅ ፍቅር ወደዚህ ምድር መምጣቱ ለኔ ከአይምሮ በላይ ስለሚሆንብኝ ጥያቄ ይሆንብኛል። ሁሉ ጊዜ ያቃጨልብኝ ነበረ። የአምላክ መምጣት ስለ ሰው ልጅ ፍቅር ብሎ መከራን መቀበሉ በዚህ ምድር ላይ ከአይምሮ በላይ ይሆንብኝ ነበር እና ያንን ነገር እርግጠኛ እንደሆነለት አምላክ ይህን ነገር ገለጸ ማለት ነው። ስለኛ መከራ መቀበሉን ስለኛ መሰቀሉን በመስቀል ጊዜ ላይ ገለጸልኝ። አየሁኝ እና መልሱን ሰጠኝ። አዎ ይህን ሁሉ መከራ ተቀብያለሁ ስለ ሰው ልጅ የሚለውን በትክክል ገለጸልኝ አምላክ። ከአይምሮ በላይ የሆኑ ነገሮችን አያለሁ እዛ ቦታ ላይ። መስቀለ ጊዜ እየተጠበቀ ያለው በሰው ልጅ አይደለም፣ በቅዱሳን ነው። ቅዱሳኖች ይቆሙበታል እዛ ቦታ ላይ በኃይለኛው አሉ ቅዱሳኖች። ቅዱሳን ብቻ አይደለም አንበሳም አለ እና 7:45 ከጸሎት በኋላ ላይ አንዱ አንበሳ በሰዎች መካከል ነው ወደ በር ነው የሚሄደው፣ እየተቻኮለ ነው የሚሄደው ወደ በሩ። አንዱ አንበሳ ደግሞ ጥጉን አድርጎ እሱም የሚሄደው ወደ በሩ ነው። ሁለቱም እየተቻኮሉ ነው የሚሄዱት። አንድ አይነት ከለር፣ አንድ አይነት ቁመና ነው ያላቸው እና በሩ ጋር ነው የሚሄዱት። እዛ ቦታ ላይ በጣም ብዙ ነገር እኛ ሳይገባን እዛ ቦታ ላይ በመሄዴ እዛ ቦታ ላይ እንድሳለማት በመፈቀዱ እውነት ሁሌም ደስተኛ ነኝ። እግዚአብሔር ይመስገን። ክብር ለመድኃኔዓለም ይሁን።
ስለዚህ ታላቅ ምስጢር ስላለው ነው ያ ቦታ እንዲህ አይነት በማህበሩ ላይ ይህ ሁሉ ፈተና እየደረሰ ያለው። ማህበሩን የሚሳደብ ማህበሩን ብዙ ነገር የሚል በእውነት መጠንቀቅ አለበት። መቀሰፍም አለ። ምክንያቱም ያው ቦታ ታላቅ ያው ቦታ ከአይምሮ በላይ ነው። ብርሃነ መስቀሉ ያለበት ጽላተ ሙሴ ያለችበት እልፍ ቅዱሳን ያሉበት ቦታ ማንም ተነስቶ እንደፈለገ መናገር የሚችለው ቦታ አይደለም። ጊዜው ሲደርስ እኮ የዛ ቦታ ምስጢር ይገለጣል። የዛ ቦታ ኃይል ይገለጻል። ያኔ የት ልትገቡ ነው? ምን ልትሆኑ ነው? አሁን የምትሳደቡ የምታገባጥጡ እናታችንንም ማህበሩንም የምትናገሩ ሰዎች በእውነት ወደ ንስሐ ብትገቡና ብትመለሱ ይሻላችኋል። ባታምኑ እንኳን ክፉ አይውጣ ከአንደበታችሁ። ምክንያቱም ወደ ንስሐም ሳትመለሱ መቀሰፍም አለ። ያ ቦታ በጣም ታላቅ ቦታ ነው። ብትጠነቀቁ ይሻላችኋል። እሺ ያ ሰዓት ሲደርስ ሁሉ ነገር ሲገለጽ እንዴት ነው የምትሆኑት? በዛን ሰዓት እራሳችሁን ነው የምትጠሉት። እርግጠኛ ነኝ። ባልተፈጠርኩ በተሻለኝ ነበር ነው የምትሉት። ምክንያቱም ሰዓቱ ሲደርስ ሲገባችሁ ሚስጥሩ እድሜ ሰጥቷችሁ ያንን ነገር ካሳያችሁ እንዴት አድርጋችሁ እንደምታለቅሱ እኔ እንጃ። በጣም ነው የምትጸጸቱት። በጣም ነው የምታፍሩበት በምትናገሩት በምታደርጉት ነገር። ስለዚህ ብትመለሱ አትመኑ። ካላመናችሁ ካልተወጠላችሁ እሺ ሲጀመር ፈጣሪ እሱ የፈቀደውን ነው ማድረግ። ያን ቦታ ማስረገጥ ያን ቦታ እንዳምን ማድረግ የሚችለው የሱ ፍቃድ ሲኖር ነው። ያለሱ ፍቃድ ስንዝር መራመድ አይቻልም። ግን ቢያንስ ከአንደበታችሁ ክፉ አይውጣ። እኔ በዛ ቦታ በጣም ተጠቅሜያለሁ። በጣም ድኛለሁ። በጣም ብዙ ነገር ነው የተነሳልኝ። እናታችንም ቆመው ብዙ መንፈስ አሰናብተውልኛል። የመድኃኔዓለምን ስም እየጠሩ የወላዲተ አምላክን የአቡነ ተክለ ሃይማኖት የቅዱስ ጊዮርጊስን ስም እየጠሩ ብዙ መንፈስ አሰናብተውልኛል። አምላክ ባደላቸው ለአገልግሎት በሰጣቸው ጸጋ እኔ ተጠቅሜያለሁ። እናንተ ባትጠቀሙ እንኳን ቢያንስ ዝም ብትሉ መልካም ነው። ያደለው ይጠቀማል። ያደለው ያችን ቦታ ይረግጣል፣ ይሳለማል፣ ደጅ ይጸናታል። እና እኔ ብዙ ስለ እናታችን ውስጥ ያለውን ነገር ነው የሚነግረኝ። ስለሳቸው ጸጋ ለኔ በእውነት ከአይምሮ በላይ እጹብ ድንቅ ጸጋ ነው የተሰጣቸው። ከአይምሮ በላይ የሆኑ ነገሮችን ከአይምሮ በላይ የሆኑ መልእክቶችን ነው የምሰማው። ተናግረውት ያልተፈጸመልኝ ነገር የለም። ብዙ ነገር አሁን እኔ በጓደኛም በቤተሰብም በጣም እፈተናለሁ። የሚወረወር ነገር አለ እና
ወላዲተ አምላክ ጠይቃት ነበር። ማን ነው እንዲህ የሚያደርገኝ ማን ነው እያልኩኝ ከማወቄ በፊት እጠይቅ ነበርና ለየኋቸው ማለት ነው። ቤተሰብ ውስጥ በጣም የቅርብ ሰው ልጅና አባት በጣም አላርፍልኝ ያሉ አሉና ስለነሱ አወኩኝ ማለት ነው። እና እንዲህ ብዬ ስነግራቸው ያው አረጋገጡልኝ። እሳቸው አረጋግጠውልኝ ከሆነ ጊዜ በኋላ አይበቃም እንዴ አሁንስ አበዙት እንዴት ነው አይበቃቸውም እንዴ ብዬ አወራኋቸው። ስነግራቸው ካልሰለቻቸው አያቆሙም ነው ያሉኝ። ሲሰለቻቸው ያቆማሉ አሉኝ ማለት ነው። አንድ የቤተሰብ አባል የቅርብ በጣም ማለት በጣም ማስብላት የምጨነቅላት አለች እና እኔ ያው ሰፊም ስለሆንኩኝ ወደ ንግዱም ስለማዘነብል እና ከኔ ጋር ሁሉ ትሰራለች ብዬ ነበር ያችን ልጅ ውስጤ የማስባት ማለማት የነበረ ማለት ነው። እና እሷ ግን አቅጣጫዋ ሌላ ነበረ እና ስለዛች ልጅ ወላዲተ አምላክን መጀመሪያ ለእናታችን ነግሬያቸዋለሁኝ ያውቃሉና ወላዲተ አምላክን ጠየኳት ማለት ነው። መጀመሪያ ልጅቷን በቃ ወደ ንስሐ ግቢ እያልኩ እላት ነበር እንደምታረግ ስለማቅ እላት ነበርና ምንም እንደማታረግና በቃ ምንም እንደማታውቅ ነበር የምትገልጽልኝና በቃ እኔ ደግሞ ስለማቅ ውስጤ ስለሚያውቅ ምን አልኳት ወላዲተ አምላክን ልጅሽ ንስሐ ገብቻለሁ ብላኛለች እሷ ስላለችኝ ልጅሽ እውነት ንስሐ ገባችልሽ ወላዲተ አምላክ ተመለሰችልሽ አልኳት ማለት ነው። ተመልሳለች ብዬ ስጠይቃት በእውነት ነው አይን በጣም የሚያለቅስ አይን እንባው እየወረደ ነበር የምታሳየኝ። በሆነ ሰው አላቃትም በደንብ ግን ቀይ ናት፣ ኢትዮጵያዊ ከለር ናት እና ታለቅሳለች። እያለቀሰች አየሁኝ ማለት ነው። በቃ አሁንም አልተመለሰችላትም ማለት ነው በንስሐና አሁንም እያስለቀሰችሽ ነው ማለት ነው እናቴ ብዬ አብሬ አልቅሼ እኔም እስካሁን ድረስ አለሁ ማለት ነው። እና ወላዲተ አምላክ ልጆቿ ስንጠፋበት በጣም ታለቅሳለች። በጣም ወላዲተ አምላክ ሩህሩህ ስለሆነች ስለ ልጆቿ ስለሚጠፉት ልጆቿ በጣም ታለቅሳለች። እንባዋን ነው ያየሁት እኔ። የሆነ ጊዜም እንደዚሁ እንባ ነበር ሆድ ብሶኝ ሳለቅስ እነዛን ሰዎች አስቤ መቼ ነው የሚመለሱት? መቼ ነው አምላክ የምትደሰተው ወደ ንስሐ የሚመለሱት ብዬ አምላኬን ስጠይቅ እንባ ነበር የማየው ማለት ነው። የሚያለቅስ አይን ነበር የማየው እና ምን ያህሎቻችን እንዳሳዘናት ሳስበው በጣም ከባድ ነው። አምላክ ምን ያህል እንደታገሰን ሳስበው ከአይምሮ በላይ ነው። ይህ ሁሉ ነገር እየተደረገ በእውነት እንደዚህ ትውልድ አምላክን ያሳዘነ የለም ተብሏል በመልእክቱ። እውነት ነው። አምላክን የሰቀልነው እኛንን ማለት ነው። ምክንያቱም አንዳችን ለአንዳችን እንደዚህ ከሆነ እኛንን ማለት ነው የሰቀልነው አምላክን።
እና በእንደዚህ አይነት ስራ ውስጥ የተሰማራችሁ ሰዎች እንደው አምላክ ድንገት እንደሚመጣም እረሳችሁታል ማለት ነው። ሞት እንዳለ እረሳችሁት ማለት ነው። ምን አለ ብትመለሱ። ከዛስ ወዴት ነው የምትሄዱት? ይሄንን ስትሰሩ ኖራችሁ ከዛስ ወዴት ነው ጉዟችሁ? መጨረሻችሁ ስለማረፊያችሁ አታስቡም፣ አትጨነቁም ማለት ነው። እኛ ችግር የለውም ክብር ነው መድኃኔዓለም የመዋጊያ ነገር ሰጥቶናል። ጸሎት ውሃ ሰጥቶናል። እምነት ጸበል ሰጥቶናል። 1-3 ቀን እሽት ያደርግና ሲወረወር ከዛ በኋላ ይመለሳል። እኔ በጣም ብዙ ጉድጓዶች ተደፍነውልኛል። ብዙ ጊዜ ነው ሙቼ የተነሳሁት። ያ ሰዓትም ስላለፈ ከዚህ በኋላ ከዚያ የባሰ ይመጣል ብዬ እኔ አላምንም። በጣም ከባድ ጊዜ አሳልፌያለሁ። በእናታችን ጸጋ የሙት መንፈስ ተነስቶልኛል። የሙት መንፈስ ተሰናብቶልኛል። አንድ ጊዜ በቤቴ ትኩስ ሬሳ ተከፍኖ ቁጭ ብሏል ማለት ነው። ከዛ ሄድኩኝ ስራ ቦታዬ ስራ ገብቼ ሴሙ ሰራ ነበር ያኔና መጡና ጧት ነው እኛ ገብተን ስራ እንደጀመርን እሳቸው መጡና ደህና ነዎት አሉና አዩኝ። ረጅም ደቂቃ ፊት ለፊት የቆመው አዩኝ። መኪናውንም እንደዚህ ይዘውት ነበረ ማለት ነው። እንደዚህ ይዘውት ከዛ በኋላ ተነስተው ሁሉንም ሰላም ብለው ሄዱ። በዛን ሰዓት እኔ የመጣ ነገር እንደተነሳልኝ ነው የማውቀው። ያን ብቻ አይደለም፣ ብዙ ጊዜ የሙት መንፈስ ይመጣል። ግደላት ተብያለሁ፣ ጨርሳት ነው የተባልኩት። በጣም ብዙ ጊዜ ይመጣል፣ ተመልሶ ይሄዳል። ወላዲተ አምላክ ታሰናብትልኛለች። መስቀለ ጊዜ ስገባ በቃ እሱም አብሮ ይሰናበታል። እኔ ቦታዋን ስረግጥ እሱ የለም። አንድ ጊዜ እንደውም በጣም ከመፍራት የተነሳ በጣም አሞኝ ነበርና ፈራሁኝ። መንፈሱን እያየሁት ነበር። አውደ ምሕረት ላይ ተይዞ ኑሯል። ለካ ይንጎራደዳል እዛች ጋር ማለት ነው። እና 2 ተወልድ ነበሩ እዛ ውስጥ ቤተ እግዚአብሔር የሚያገለግሉትና 2 ተወልድ ፈራሁ አልኳቸው። ፈራሁኝ እዛ ጋር እንዲህ እያየሁ ፈራሁ አልኳቸው። መስቀል ጊዜ መጣው ፈራኋል እንዴ አሉኝ ማለት ነው። ምንም አትሆኝም ይሰናበታል አሉ። ወዲያውኑ ተጠመኩኝ ማለት ነው። ጥምቀት በቃ ተሰናበት። እኔ መስቀለ ጊዜ በመልቀጤ እዛ ቦታ ላይ በመመላለሴ ትልቅ ትርፍ ነው ያተረፍኩት። ትልቅ ሰላም አግኝቼበታለሁ። ህይወት ተቀጥሎልኛል። ብዙ ጊዜ ነው ህይወት የተቀጠለልኝ እኔ እዛ ቦታ ላይ በጣም እና እግዚአብሔር ይመስገን ስለተደረገልኝ ነገር ሁሉ አምላኬን አመሰግነዋለሁ። የትም ሆኖ ውጭ ሀገርም ሆኖ ሀገር ውስጥ የትም ሆኖ ምንም አይነት ስራ ይግጠማችሁ፣ ምንም አይነት ፈተና ይግጠማችሁ፣ ርቱዓኖች ተዋህዶ ሃይማኖታችሁ እንዳትቀይሩ። በዚህ ሃይማኖት
ከሞት ድኛለሁ። ከዚህ ሃይማኖት ቂመኛ ከመሆን ተርፌያለሁ። በዚህ ሃይማኖት ሰው መውደድን ተምሬያለሁ። ሁሉም ሰው ክፉ መስሎ ነበር የሚታየኝ። እዚህ ማህበር ላይ ግን ብዙ ደግ እህቶች፣ ወንድሞች፣ እናቶች አሉ። መዋደድን ያስተማሩን ነገስተ ነገስታት ምክራቸው በጣም ነው የሚመክረው። መወደድ እንዳለብን፣ መፋቀር እንዳለብን ብዙ ነገር ይህን የተማርኩት ከሳቸው ነው። እኔ ስለ ጸሎት በፊት አሁን እንዳልኩት የሆነ ነገር ሲከፋይ ድንገት ብድግ ብዬ ጸሎት አደርጋለሁ። ቤተክርስቲያን እሑድ አልቀርም፣ እሑድ እሄዳለሁ እንጂ እንደዚህ ጥልቅ ያለ ነገር የለኝም። ስለ ጸሎት እንዴት እንደሚጸለይ ምን እንደሚባል አላቅም። ስለ ምስጋናማ ጭራሽ አላቅም፣ ምንም አላቅም። ሳመሰግነው እንደውም የምፈልገውን ነገር ይቺ በቅቷታ ብሎ የሚያቆምብኝ ነበር የሚመስል። ስለ ምስጋና ስናመሰግን የሚጨመርልን እንደሚጨመር አላቅም። ምስጋና ጭራሽ አላቅም፣ ልመና እንጂ ማለት ነው። እና ስለ ጸሎት ያስተማሩኝ ነገስተ ነገስታት ናቸው። የሆነ ነገር ስፈልግ ወደ ልመና ነው እንጂ የምገባው ምስጋናን ብዙ አላቅም። እና እንዴት ማመስገን እንዳለብን፣ እንዴት መንበርከክ እንዳለብን ቁመን ነበር አይደለ በፊት ጸሎት የምናደርገው። ተንበርክከን ለአምላክ ክብር ተንበርክከን እንደሆነ ጸሎት ማድረግ ያለብን ሁሉ ያስተማሩ እናታችን ናቸው። ስለ ጸሎት ቅዱስ ገብርኤል በመስቀል ባርክ ወላዲተ እግዝእትነ ማርያም እፍ በይበት በሉ ምግባችሁንም ጸሎት ውሃችሁንም አስባርኩ ተብሎ የተሰጠን ነገር እኔ በኃይለኛው ተጠቅሜበታለሁ። ጸሎት ውሃ በደንብ ጸበል ብዙ ጊዜ እኔ ጸበል ሕክምና የሚባል ነገር ስታመም አላውቅም፣ አልፈልግም። ከልጅነቴም ፍላጎት የለኝም። ወደ ሐኪም ቤት የሚባል ነገር አልወድም። ወደ ጸበል ነው። ሐኪም ቤትም ልሄድ ጸበልም ልሄድ የሚያድነው አንድ ፈጣሪ ነው። ስለዚህ ቤተክርስቲያን ነው ያለው ፈጣሪ ነበር የምለው ከልጅነቴና ወደ ጸበል ነው የሚቃነኝ። እና ጸበል ገብቼ የማይወጣው እንትን የእንቁላል አስኳል የሚመስል ነገር የሚወጣልኝ ነገር አለና በፊት በጣም ብዙ ጸበል ጠጥቼ ምናምን እንትን እላለሁ እና ትንሽ ነገር ይወጣና ጸበሉ ራሱ ነበር የሚወጣው ማለት ነው። ከዛ ይሄ ትዕዛዝ ከአምላክ እናት ተሰጥቶን በቤታችን ያንን ማድረግ ስጀምር ፈውስ በቤቴ ውስጥ መጣ ማለት ነው። ይወጣል። ያንን ጸሎት ውሃ ጠጥቼ ሳልጠጣውም ምግቤንም በዛ በጸሎት ውሃ ስለምሰራው በምበላውም ይሁን በምጠጣው ያ ነገር እየተጎተተ ይወጣል። በምግብ ያበሉኝ መድኃኒት ነበርና እሑድ ውስጥ የተቀመጠ የሰራው ነገር አለ እና ያ ነገር እቤቴ ውስጥ ተቀምጭ እኔ ብዙ ድህነት ተደረገልኝ። በወላዲተ አምላክ መልእክት ነው የሁሉ እየተደረገልኝ ማለት ነው። እና ብዙ ፈውስ ነው የተደረገልኝ እየተጠቀለለ በዛ በጸሎት ውሃ በምግቡ ቅዱስ ገብርኤል በመስቀሉ በባረከልን ወላዲተ አምላክ እፍ ባለችበት ተጠቅሜ ድኛለሁ። እየተጠቀለለ የእንቁላል አስኳል የሚመስል ነገር ነው ሁልጊዜ ይወጣል። በጣም በኃይለኛው ማለት ነው። በኃይለኛው ነው የሚወጣልኝ። ያንን ነገር አድርጋልኛለች ወላዲተ አምላክ። ወደኋላ ልመልሳችሁና እመብርሃን እኔ ተወልጄ ባደግኩበት ሀገር ተድባ ማርያም ልደታ የምትባል ቤተክርስቲያን አለች። እንደውም አንዳንድ ሰዎች ምን ይላሉ ስለዛች ቤተክርስቲያን ቅዱስ ሉቃስ ነው የሳላት ስዕሏን ይላሉ።
በጣም ይለያል። ቤተክርስቲያኒቱ ግቢዋ ውስጡ በጣም ልዩ ነው እና በአመት አንዴ መስቀሉ ይወጣልና የግንቦት ልደታ ነው የሚወጣው እና እናቴ እኔ ትንሽ ሆኜ ነው ይዛኝ ሄደችው። በምን ምክንያት ነው ይዛኝ ሄደችው? የእግር መንገድ ያለው ሩቅ መንገድ ያለውና በምን ምክንያት ይዛኝ ሄደች? እንቅርት የሚባል አንገቴ ላይ ወጥቶብኝ ነበር እና ድብቅ ብሎ እንደዚህ ሙልት ብሎ ነበር አንገቴና ምን አለችኝ እናቴ አድኝኝ በያት፣ አንቺ ከነገርሻት ታድንሻለች፣ ንገሪያት አለችኝ ማለት ነው። አድኝኝ ፈውሽኝ በያት፣ ንገሪያት እንድታድንሽ አለችኝ። እየሄድን ያንን መንገዱን ማለት ነው ይዛኝ ሄደች። ውስጥ ገባሁ። አንገቷን ያማታል፣ አንገቷን ሸዋት በመስቀሉ ዳብሷት ብላ ተናገረች እናቴና ዳበሱኝ። በዛ መስቀል አንገቴን ዳበሱኝ። ወላዲተ አምላክ እና ጀርባዬን ሁሉ እንትን አሉኝ ማለት ነው። እና ተመልሰን መጣን። አድረን እዛው አካባቢ የቤተሰብ ቤት አለና እዛ አድረን ወደ ቤታችን መጣን። በሶስተኛው ቀን ማለት ረስተነዋልኛና በሶስተኛው ቀን እስኪ አንገትሽ አለችኝና እናቴ ትዝ ሲላት አንገቴን አየችው። ስታዩ ያብጦ የነበረ ነገር የለም። ወላዲተ አምላክ ቅድስት ልደታ ወላዲተ አምላክ አዳነችኝ ማለት ነው። ወላዲተ አምላክ ክርስትና ያነሳችኝም ወላዲተ አምላክ ናት። ለወላዲተ አምላክ ነው የተሰጠሁት እናቴ እና እንደውም እናታችን ምን ብለውኛል? አንቺ እኮ የስለት ልጅ ነሽ አሉኝ ማለት ነው። ለእናታችን ነግሬያቸው አንቺ እኮ የስለት ልጅ ነሽ አሉኝ ማለት ነው። ሲሉኝ ደስ አለኝ የስለት ልጅ መሆኔ። አምላክ ተጠይቆ ወላዲተ አምላክ ተለምና መወለዴ አስደሰተኝ እና እናቴን ጠየኳትና እናቴ የስለት ልጅ ነኝ አይደለ አልኳት። ስላት አዎ የስለት ልጅ ነሽ አለችኝ። ስለትሽን ታዲያ አስገብተሻል አልኳት። አስገብቻለሁ ትበል አላስገባም ትበል እርግጠኛ አይደለሁም፣ ግን ጠይቂያታለሁ በዛን ሰዓት ማለት ነው። እና ልጅ እኔ ነኝ የመጀመሪያ ልጇ ለእናቴ ማለት ነው። እና ልጅ እምቢ ብሏት አባቴን ካገባች በኋላ እምቢ ብሏት ነበረ። ከዛ አምላክን ጠይቃ ወላዲተ አምላክን ተማጽና እንደወለደችኝ ተነገረኝ ማለት ነው። ወላዲተ አምላክ ክርስትና ለሷ ነው የሰጠሽ፣ ልጅ ሰጪ ላንቺ ነው የምሰጠውን ብዬ ተስያለሁ ብላ ክርስትና ያነሳችኝ። የተነሳሁት ቅድስት ድንግል ማርያም ቤተክርስቲያን ለወላዲተ አምላክ ነው የተሰጠሁት ማለት ነው። እና ወላዲተ አምላክ በሀገራችን ባህል ቡሄ ሲመጣ ቡሄ ይጋገራል። አንድ እናት ልጅ ካነሳች ለዛ ለተነሳው ልጅ ቡሄ ተብሎ ይዘጋጅና አገልግል ተሰርቶ ዳቦ ይሄዳል። ሂደው ያንን ልጅ ያያሉ እና ድፎም ይዞ ይሄዳል፣ አገልግልም ይዞ ይሄዳል፣ ዳቦ ተጋግሮ ይዞ ይሄዳልና የብዙ ሰዎች ይሄድላቸዋል ማለት ነው። ብዙ ሰዎች ክርስትና እናት ያየችኝ፣ ክርስትና አባት ያየኝ እያሉ ጓደኞቼ ሕፃን እያለሁ ሲሉኝ እናቴን ምን አልኳት? እናቴ እኔ ብቻ ክርስትና እናቴ ዳቦ ታምጣልኝም አልኳት ማለት ነው። እኔ ብቻ ነኝ የከሌ ልጅ መጥቶላቸው ዳቦ ይጠየቃሉ ብዬ ስላት ያንቺ እናት እኮ ከዳቦ በላይ ነው የምታደርግልሽ አለችኝ ማለት ነው። ያንቺ እናት ወላዲተ አምላክ ናት። ወላዲተ አምላክ ደግሞ ሁሉን ነገር ታረግልሻለች። እናትሽ እሷ ናት ሲጀመር አለችኝ ማለት ነው። ስዕለ ማርያም እንጀራ አባቴ የበፊቱ እንጀራ አባቴ ማለት ሁለት እኛ ከአባቴ ወዲህ
ሁለት ነው ያገባችው እናቴ ማለት ነው። ማለት በመተት ነው ትዳሯ የሚበተነው። ሁሉ ጊዜ በመተት ይበተናል ትዳሯና ከአባቴ ቀጥላ አግብታው የነበረው ባሏ በጣም ነበር የምወደው። ማለት በልጅነቴም ስለሆነ ይሁን አላውቅም ያቀብጠኛል እና እሱን ወደው ነበር እና እኪሱ ስገባ ውዳሴ ማርያም አገኛለሁ። ውዳሴ ማርያም ሳገኝ እንደዚህ ግልጥ ሳረጋት በቀይ የተሳለች ወላዲተ አምላክ አለችና እሷ ናት እናትሽ ስለምትለኝ ስም ያልጠግባትም ነበር። በይ ይቀደዳል አምጪ ይባልና እቀማለሁኝ። ቀምተው እንትን ያስቀምጧታል ማለት ነው። ውዳሴ ማርያም እሷ ናት እናትሽ ስለተባልኩ ማለት ነውና በቃ እሷ ናት እናቴ የሚለውን ነገር በአይምሮዬ እያሰላሰልኩ ነው ያደግኩት። ወላዲተ አምላክ ናት የኔ እናት ማለት ነው። በቃ ከዛ በኋላ ይሄ ዳቦ ምናምን የሚለውን ነገር በቃ እንትን ብያለሁ። እሷ ናት የሚለውን እያሰብኩ ማለት ነውና የስለት ልጅ በመሆኔ እግዚአብሔር ይመስገን አሁንም ድረስ ደስ ይለኛል ይሄን ለመብርሃን መጠየቋ። ምክንያቱም በዚህ ዘመን አምላክ ሳይጠየቅ ስለሆነ የሚወለደው አምላክን የሚያሳዝን ትውልድ ስለሆነ ያለው ለዛ ነው ይሄን የቻልኩትና እኔንም እግዚአብሔር እሱ ይጠብቀኝ እሱን እንዳላሳዝን ወላዲተ አምላክ እንዳላሳዝን የቅዱስ ሚካኤል እርዳታ አይለኝ እላለሁ። ስለ ሁሉም ነገር እግዚአብሔር ይመስገን። ይማረና ወይሳለና በርትዕ ተዋሕዶ ሃይማኖት ያጽናና ለይኩን። ዘኢትዮጵያ